ጋይስ የማቀሳሰስ ስራችን ቀጥለናል። ሰይዶን አግኝተነዋል። ሰይዶን በርካታ ጥያቄ ነው የምጠይቅላችሁ። ዛሬ ደግሞ ፏ ብለን ያገኘው እና ምን ተገኝቶ ነው? በምን ምክንያት ነው? እኔ እንደዚህ ፏ ብላ ይቻላል ምን ማለት ፈልገሽ? አይቻላል ማን ፀሐይ ራሱ ምድር ላይ ብትመጣ ጠዋት እኔን አስፈቅዳለህ እንዴ? ሰይዶ ልውጣ ያንተን ውበት ካላየው አልወጣም ብላ እኮ ነው የምትወጣው። የዛሬ ጉራ ከባድ ነው። ኖ ያ ብቻ አይደለም። ጨረቃ ማታ የምትመጣው እንደዛ ነው። አሁን ውጭ አላየሻትም? አንቺ ማየታችን ምን ነው ማለያት የምችለው አንቺ ማየታችን። ከሰሞኑ ጆኒ አንድ ነገር ብሏል። የአስተሳሰብ ችግር አለበት አይክላውድ እንኳን የለውም ብሏልና ለዚህ ምላሽ ምንድነው? እሱ መቀመጫው ትልቅ ነው እንደሚታወቀው፣ የሚያስበው በመቀመጫው ስለሆነ ነው እንደዛ ያለው። እኔ አላልኩም። ጆ ሰምታል። በመቀመጫው ነው የሚያስበው። ለዛ አይኑን እያየ ካሜራውን እያየ ለጆኒ የምታስተላልፍለት መልእክት ምንድነው? ያው በቀሉ ብጠፊ አይሻልሽም? አገር ጥለሽ ጥፊ። ለእናትህ ብጠፋላት ይሻልሃል። እናትን ትወዳለህ፣ እናትን ትታዘዛለህ፣ ያለችን ትሰማለህ አይደል እንዴ? ኮማ ውስጥ ከማስገባ እኔ ትንሽ መትቼ ኮማ ውስጥ አስገባለሁ። ኃይል ማለት ተጠቀምኩ እኮ ትንሽ ኃይል ከተጠቀምኩ እገልሃለሁ። ስለዚህ ትንሽ ተጠቅሜ ኮማ ውስጥ ስለማስገባ ሙሉ ሰውነት እንዳይሰራ ስለማደርገው፣ ስለዚህ ብጠፊ ይሻልሻል በቀሉዬ የኔ እንደዛ ነገር በቃ። ሌላኛው ጥያቄ ከሰሞኑ ወደ ታይላንድ ሄደ ነበርና ታይላንድ ሄድከው ጆኒን ለመቅጠም ትሬኒንግ ለማድረግ ነው ማለት? እዚህ ሀገር ያሉ ትሬን የሚያደርጉ ወይም ደግሞ አሰልጣኞች በቂ አልነበሩም? በምን ምክንያት ነው? እኛ ታይላንድ ድረስ የሄድንበት ምክንያት ምን እንደሆነ ታውቂያለሽ? እኔ ለዚህ ሰውዬ እጄ ሁለት እግሬም ታስሬ ማሸነፍ እችላለሁ። ቀላል ነው። እዚህ በጣም በቃ ኢዚ እርግጠኛ ነህ? ወላሂ በጣም ኢዚ ፋይት ማለት ከዚህ ሰውዬ ጋር እኔ ያው የኢትዮጵያ ማርሻል ለማሳደግ ብዬ ነው ይሄ ፋይት የተቀበልኩት። ያው ህዝቡ ትኩረት ስለሰጠው ማለት ነው። እኔ ታይላንድ የሄድኩት የኢትዮጵያ ማርሻል ለማሳደግ ነው በቃ። በዚህ መንገድ ወጣቶችና ታዳጊዎች በዚህ መንገድ ካልሄዳችሁ ከዓለም ጋር መወዳደር አትችሉም። በዓለም መድረክ መታየት አትችሉም። ሚክስድ ማርሻል አርቱም ኤምኤም የሚባለው ነገር እዛ ካልሄዳችሁ በስተቀር ማወቅ አትችሉም። ኢትዮጵያ ውስጥ ኤምኤም የሚባል ነገር የለም። በቃ አሁን እኛ በድፍረት ገብተንበት ዝም ብሎ አማተር ከአማተርም በታች ባለው ዝም ብለን ገባን እንጂ ኤምኤም የሚባል ነገር የለም። ኤምኤም ልታቆሙ የምትችሉት ውጪ ከሄዳችሁ ነው። ታይ ቦክሲንግ በደንብ ልታቆሙ የምትችሉት ውጪ ከሄዳችሁ፣ ቦክሲንጉም ኪክ ቦክሲንጉም ከዓለም መወዳደር ከፈለጋችሁ ወጣቶች ታዳጊዎች በዚህ መንገድ እኔ በሄድኩበት መንገድ ነው መቀየር የምትችሉት የሚለውን ለማሳየት ነው። ማርሻል አርት እድገት እንጂ ለወጣቱ ለታዳጊ ብዬ እንጂ ለሌላ ነገር አይደለም የሄድኩት። ለዚች ለበቀሉ ትሽ እፍ ብላት እኮ ትወርቃለች። ያው ሼም ይዞኝ ነው እንጂ እንደዛ ከባድ ነው። ሰይዶ ፍቅረኛ አለው ወይ? አንቺ ስተፍረላላጅ አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ለምን እኔ ስታወራ የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መረሳቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም አለይክ ኖ ከውድድሩ በኋላ ግን አራም ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ከታይላንድ። አሁን ድረስ በቲክቶክ ስንት ብር ሰርተሃል? የምን ብር? እኔ ለህዝቡ ብዬ ነው የምኖረው። ብር ምናምን አይመቸኝም። ይሄ ደስ ይላል። ያፈራው ሀብት የለም። እኔ ሀብቴ ህዝቤ ነው። የኔ ሀብት ህዝቤ እንደዛ እቺ ጥሩ ፉገራ ነች። ኧረ ነው ሞር ፉገራ በቃ እውነቱ ለህዝብ ነው የኖርኩት። ለኔ ስኬት ከአላህ ጋር ያለኝ ግንኙነት ማጠናከር ብቻ ነው። ሌላኛው ሰይዶ በህይወቱ ማሳካት የሚፈልገው ነገር ምንድነው? ለኔ ስኬት ከአላህ ጋር ያለኝ ግንኙነት ማጠናከር ብቻ ነው። ማሻአላህ እኔ ዱንያዊ በቃ እኔ ባዱርዬ ሊሆን ይችላል፣ ባህሪ ምንም ሊሆን ይችላል። ለኔ ስኬት ብዬ ማስበው ከአላህ ጋር ያለኝ ግንኙነት ሲስተካከል ብቻ። ከዛ ውጭ ስኬት አይደለም፣ ዱንያ ስኬት አይደለም። እኔ ያ ነው መልሴ። ጋይስ የሰይዶ ማርሻል ማናጀርን አግኝቻለሁ። ዛሬ ስካይላይት ነው የምንገኘው። በምን ፕሮግራም ላይ እንደተሰባሰቡ ደግሞ እሱ ይነግረናል። በመጀመሪያ ያው ብሶ ደስ ብሎታል የሰይዶ ማርሻል ማናጀር ሆነ በመምጣት ካለህ ባክግራውንድ አንፃር። ሌላኛው ዛሬ ለምንድን ነው ስካይላይት ላይ የተሰባሰባችሁት? ዛሬ አጋጣሚ ያው ሁሉ ነገር የተከሰተበትና ብዙ ፕሮግራሞች የተስተካከሉበት ቀሪ የፊርማ ደረጃ የነበሩበትና እነዛን ፊርማዎች የጨረስንበት ብሎም ደግሞ ዛሬ ያው የራሱን ማኔጅመንትና ሙሉ የስራ ዲፓርትመንቱን ያስተዋወቀበት ቀን በመሆኑ ያን ታስቦ የምክትል ማናጀሬ የራት ግብዣ ሆኖ ነው እዚህ የተገኘ ነው። በጣም ደስ ይላል። ሌላው ደግሞ ሰይዶ አሁን ላይ በስፖንሰር ደረጃ ሊሆን ይችላል ምንድነው የሚያስፈልገው ነገር? በስፖንሰር የሚያስፈልገው የመጀመሪያው ያው
ሁሉም ሰው ከጎኑ ሆኖ ቢረዳው ደስ ይላል። ስፖርት ላይ ያለ ሰው በሙሉ ማለት ነው። ከምንም በላይ ከገንዘብ በላይ ሞራል ነው የሚያስፈልገው። ተጠቅሜ እጠቀማለሁ ብሎ ያሰበ በሙሉ ማስታወቅ ይችላል። ቴንኪ። በመጨረሻ ሰይዶ የመጨረሻ ጥያቄ ነው። ላንተ ምን አይነት ልጅ ነው ካገኘው በኋላ? ያው ካገኘሁት ቀን ጀምሮ ደስ ያለኝ ምንድነው ሚዲያ ላይ ያለው ገጸ ባህሪና እውነተኛ ህይወቱ ላይ ያለው ገጸ ባህሪ ፈጽሞ ይለያያል። ለስፖርት በጣም ፍቅር አለው። ሰይዶ ጋር የመጣሁትም ያው ስፖርትን አንድ ደረጃ ለማሳደግ እንጂ ሌላ ነገር ሆኖ አይደለም። ግን እሱ ለስፖርት ፍቅርም ስላለው ስፖርቱን በደንብ እንዲያሳይ ከጎኑ እረዳዋለሁ ብዬ ነው።